ለመሆኑ ነው? ኧረ አይደለም በእውነት ተጠርቼ ነው የመጣሁት። ቀስ ብለህ ዙር። እንዴ ዳጊ አንተ ነህ እንዴ? እኔ ነው ማን አባቱ ነው ብዬ እኮ። ምን አባል ሰራ ያውም በዚህ ምሽት። ይኸውልህ ዳጊ አንተ እንደምታስበው ምንም አይነት ረብሻ አልፈልግም። እሺ በመጣበት እግር አሁን ተመለስ። ቶኝ እኮ በቀር ይቀየሙኛል ብዬ። ኧረ ምንም አይደለም። ምን ነው ድግሱን የጨበራ ተስካር አደረጋችሁት? ምስጋና እኮ ከበላን ከጠጣም በኋላ ይደርሳል። የፕሮግራሙን ቅደም ተከተል በማዛባቴ በጣም ይቅርታ አድርጉልኝ። ኤርሚያስ ነው አይደል? እስካሁንም ዝም ብዬ ነው የለፋሁት። ኤርሚያስ ይመጣል ብልሽ ኖሮ ቅድም ገና ተለስተሽ ትለባብሽ ነበር። በስተመጨረሻም የአቶ ላይኩን ቤተሰብ ከዛ ጭንቀት ከዛ ፈተና አምልጦ በፈጣሪ እርዳታ ዛሬ እዚህ ደርሷል። ኤሚንም ትሞታለች የተባለችው ልጅ በፈጣሪ ቸርነት ታምር ተፈጥሮ የሚረዳስ የሚታከም ሰው የሚያሳክማት ሰው ተገኝታ ወደ ውጭ ሀገር ልትሄድ ነው። የአምራን ተንኮልና ክፋት ወጥመድ ውስጥ ገብተው ድርጅታችን አጣን ልጃችን አተረፍን ወይም ድርጅታችን አተን ልጃችን እናገኛለን የሚሉት በስተመጨረሻ በተአምር በወይዘሮ ፈንቱሽ አማካኝነት ድርጅታቸውም ተርፏል። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ኑሃሚ ዛሬ ማጓጊና ልብ አንጠልጣይነቱን ቀጥሏል። ያን ሁሉ ፈተና ያን ሁሉ አቀበት ቁልቁለት ያን ሁሉ የፍትጊያ ቀን አሳልፈው ዛሬ በፍቅርና በደስታ አሳልፈውታል። ይህም የእንኳን ደስ አላችሁ እናንተም ከእስር ቤት እንኳን ወጣችሁ፣ ኤሚንም በሰላም ሕክምናሽን ጨርሰሽ በሰላም ተመለሽ የሚል የራት ግብዣ ነበረ። በራት ግብዣው ላይ ሁሉም ተገኝተዋል። ኤርሚያስም የአቶ ላይኩንን ይቅርታ ልብ አግኝቶ የአቶ ላይኩን ቤተሰብን ተቀላቅሏል። አምራ የተዘረፈችውን ብር በስንት ፈተና አገኘችው። እኔ እንደ ሰው በቅርባት እሷ ግን ባዶን ያስቀረችኝ እንጨት ፍለጭ ወይም እቃ ጠቢሳል እንዳልባል ብዬ እንደምንም ተደብቄ መጣሁ እያለች እንግዲህ ከጓደኛዋ ቤት ሁሉም ተቀምጠው ብሯንም ስልኳንም እንዳገኘች አይተናል። በባለፈው ክፍል እንግዲህ አምራ ጨልላና ተናዳ እንዴት የኃጢአቴ ብዛት የበደሌ ብዛት ነው እንደዚህ ያደረገኝ፣ ጭራሽ ሰው 5 ሳንቲም ሳያስቀር እንዴት ሙልጭ አድርጎ ይሰርቃል ስትል እሷ ራሱ የጓዳና ህይወት ፊት ለፊት እየተጋፈጣትና እየጠበቃት እንደነበረ ገምታ ነበር። ከስተቷ ተምራ ከውድቀቷ ተነስታ አሁን መልካም ሰው የሚሆኑ አጋጣሚ ይፈጠራል ወይስ ምን ይፈጠራል የሚለው ልጆቻችን ግምት ነው። ሌላው አጓጊና ልብ አንጠልጣይ የሆነው የዳግምና የኑሃም የናሆሜ የሶስቱ ፍጥጫ ነው። ዳግም ናሆሜን መርሳት አልችልም፣ አንተ ባልወደድካት ቀን፣ አንተ በተውካት ቀን እሷ ግን እንዲሁ አጠገቤ ነበረች። አንተ ግን በጊዜ ሂደት ክህደት ሲገጥምህ ወይም ውድቀት ሲገጥምህ ነው የኑሃሜ ውበት የታየህ። እኔ ግን እንደ አየዋን ነበር የወደድኳት። ናሆም በኑሃሜ ጉዳይ እኔ ምንም ላረግ አልችልም፣ ወንድሜ የእናቴ ልጅ ብትሆንም ምንም ላረግ አልችልም እያለ ስሜቱን እየተፈታተነ ስሜቱን እየታገለ ያለው ዳግም ምን አይነት ውሳኔ ወስን ይሆን? በራት ግብዣው ላይም እጅግ ስሜታዊ ነበረ። በስተመጨረሻ የአቶ ላይኩን ቤት ሰላም፣ ፍቅር፣ አንድነት ሰፍሮበታል። ሁሉም በጥላቻ የምንተያይ የጎሪጥ የምንፈላለግ ሁልጊዜ ለጸብ የምንተዳደን ሰው ነበርን። እግዚአብሔር ይመስገን ታምሩን ልኮልን ቸርነቱን አብዝቶልን ከዚያ ፈተና አውጥቶ ዛሬ እንደዚህ ስንሰባሰብ ስላደረገን እያሉ ይህ አቶ ተሰማ ባለቤት ወይዘሮ ገነት መልካምነቷን ከዛ ስህተቷ ተመልሳ መልካም ሰው መሆኗን እየተመሰጋገኑ ነበር። የአንድ ወንዝ ልጆች የአንድ እናት ልጆች ነን። መጣላት፣ መለያየት፣ መራራቅ ምንም አይፈጥርም። ዋናው ፍቅር፣ ፍቅር ያሸንፋል። መልካም ሰው ለመሆን ክፋት፣ ተንኮል ለመሆን እጅግ እንደሚቀለው መልካም ሰው ለመሆን እጅግ ይከብዳል ትላለች። እውነትም ነው። ሌባ ለመሆን ይቀላል፣ ሌብነትን ለመተው ግን ይከብዳል። ምክንያቱም ልማድ ነውና። ሁሉም ከስተታቸው ተምረው ሁሉም ከውድቀታቸው ተነስተው እንደዚህ መልካም ሰው ስለሆኑ ምንኛ ደስ ብሏቸዋል። በተለይ የአቶ ላይኩን ቤተሰብ ሰው የዘራው ነውና የሚያጭደው። አቶ ላይኩን መልካም ሰው ስለነበረ ሁሉም ነገር በመልካምነት እየተመለሰለት ነው። የሚገርመውና የሚደንቀው ነገር ትልቁ ጉዳይ ኤርሚያስ አነጋገሩ ሁሉ ተቀይሮ ኤሚን ህመምሽ ቀይሮኛል፣ አንዳንድ ጊዜ በህይወታችን
የሚገጥሙን ነገሮች ለመልካም ነው። ወይ ልንማርባቸው፣ ወይ ልንጠፋባቸው፣ ወይ ልንወድቅባቸው፣ ወይ ተምረን ልንነሳባቸው ነው። በእርግጥ አንቺ ሳትሆኚ በህመምሽ ውስጥ ያንቺን የዋህነት አይቼ ነው ፈጣሪ ረድቶኝ የተለወጥኩት። ከስተት የተምሬ ከውድቀት የተነሳሁት። ሁሉም ለጊዜው ምክንያት አለው። ኤሚን ከህመምሽ ድነሽ መተሽ የራሽን ጥሩ ህይወት እንደምትኖሪ አምናለሁኝ። ኤሚ ስለ ይቅርታ ልብሽ አመሰግናለሁ። ቤተሰቦችሽ ይህ ሁሉ ፈተና አይገባቸውም ነበረ፣ ግን የዋህነታቸውን አይቶ ያን ሁሉ ፈተና አሳልፎ ዛሬ እዚህ ስላደረሰን እግዚአብሔር ይመስገን ሲል ኤርሚያስ ምን ያህል እንደተለወጠና መልካም ሰው እንደሆነ ኤሚንም መስክራለታለች። ትልቁ ጉዳይ የፈንቱሽን ጉዳይ ነው። ፈንቱሽ በጊዜ ሂደት እውነቱ መገለጡ አይቀርም። እኔ አውቀዋለሁ፣ እሱ አያውቀኝም። አንድ የምወደው ልጅ አለ ስትል ለኤሚ ነግራታለች። ከአንቺ ደግ ሰው መልካም ሰው የተፈጠረውን አንድ መልካም ሰው ማወቅ እፈልጋለሁ ስትላትም ጊዜው ሲደርስ ትችያለሽ፣ ጊዜው ሲደርስ እውነቱ ይገለጻል። አሁን ግን ያንቺ ሕክምና ብቻ ነው እንዲሳካና ቶሎ ጨርሰን እንድንመለስ የምፈልገው ትላለች። አቶ ላይኩንም ከናሆም ጋር ምንድን ነው ያለው ግንኙነት? ለምንድን ነው ናሆምን በዚህን ያህል ልክ የምትቀርቢው የምትወጂው የምታዩ ሲል ፈንቱሽን አትፋጠጣት። ፈንቱሽም የጊዜ ጉዳይ ነው፣ አንድ ቀን እውነቱ መውጣቱ አይቀርም እያለች ጫፍ ጫፉን እየተናገረች ነው። ወይዘሮ ዝናሽ ግን ምናልባት ፈንቱ አቶ ላይኩንን ያፈቀረችው ወይም አቶ ላይኩን ፈንቱሽን የፈለጋት መስሏት በቅናት እየተንጨረጨረች ነው። በእርግጥ ሰው በሚወደው ላይ ነው የሚቀናው፣ ግን በዚህን ያህል ልክ ይችን መልካም ሴትዮ በዚህን ያህል ልክ መራቅና ተንኮል ትፈልጋለች ብዬ አላስብም። ግራ ገብቶኛል። የኤሚን ሕክምና ቢያስጨንቀኝም ግን አቶ ላይኩንን የምታይበት ሁኔታ አልገባኝም። ዝንዬ እያሉ የልብ ልባቸውን እያወሩ ነው። ጉዳዩ ሌላ ነው። የተቀበረው ሚስጥር እውነቱ መውጣቱ አይቀርም። ግን እንዴት ነው ናሆም የተፈጠረው? ናሆም የማን ልጅ ነው የሚለው ጥያቄ ነው። ምክንያቱም ናሆም የአቶ ላይኩን ልጅ እንዳልሆነ በፍጹም ከሌላ ሴት አልሄድኩም፣ ሌላ ሰው አልተመኘውም ሲል ምሎ ሲገዝት ተገዝቶ ሲናገርም ሰምተናል። ግን ትልቁ ጉዳይ ያስጨነቃት ናሆም እንዴት አቶ ላይኩን እጅ ላይ ሊገባ ቻለ? እሷ ከዛ መኪና አደጋ ከዳነች በኋላ አገግማ አቶ ላይኩን በር ላይ ጥላው ሄዳ ነው ወይስ ከዛ በፊትም ታውቃቸዋለች? ወይስ የቤታቸው አጋዥ ነበረች? እጅግ አጓጊ፣ እጅግ ልብ አንጠልጣይ። ይህ እውነታ እንዴት ነው የሚገለጸው? ሀቁ እንዴት ነው የሚወጣው? ሁላችንም በጉጉት እንጠብቀዋለን። አሁን ቀጣይ ክፍል እንግዲህ የናሆም የማንነት ጥያቄ ነው። ሁሉም በጉጉት እንጠብቀዋለን።